ቂጥሽን ገልጸሽ እንጂ መጽሐፍ ቅዱስ ገልጠሽ አታውቂም። እውነቱን ነው የምነግርሽ። አስቴር በዳኔ የተጎዳሽው ለዛ ነው። ሃይማኖት መሪዎች መናገር የምፈልገው ነገር ቢኖር እባካችሁ በቃ ማለት ዝምታውን ሰብራችሁ መንግስትን መጠየቅ ትችላላችሁ። ካልጠየቃችሁ ከዚህ በኋላ እናንተ የሚኖረን አክብሮት የምትመሩት ህዝብ እየሞተ ነው፣ የምትመሩት ህዝብ እያለቀ ነው። ስለዚህ ሌላ አይደለም የጠየቅናችሁ። ኦርቶዶክስ ላይ ጥላቻ እንዳለሽ አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነሽ። ከማንም ጋር ስትራመጪ ስትርመጠመጪ ጓገሽ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያውቅ የሆነ በዓል ሲኖር ብቻ ሄዶ ተሳልሞ የሚመጣ እንጂ መጽሐፍ ቅዱስን ገልጾ የሚያነቡ የኦርቶዶክስ ልጆች ብዙ አልወጡ። ሪያሊቲው ይሄ ነው። እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ማን የተቀበለው አብይን? ማን ነው አንተ ያለው አብይን? ማን ነው ሲያስከብር የነበረው አብይን? እውነት ኦርቶዶክስ ነው ወይስ እስልምና ነበረ? እውነት ፕሮቴስታንት ነበረ ወይ? አልነበረም። ፕሮቴስታንቶች ፖለቲካ ነው የምትፈልጉ ፖለቲካ ደግሞ ሱቅ በደረቴ በየቦታ ይከፈትልን። የማንም ወመኔ ወሮ በላ ፓስተር ካልሆንኩኝ ወንድም ሴቱን መጥቶ ልቃሚው የጌታን ስም ካልጠራው ብሎ ያዙ ልቀቁኝ የሚባልበት ነው። ማንም አይጠይቀም። የዘረፋችሁበት እንጂ ያመለካችሁበት አይደለም። የምትዘርፉበት ቦታ ነው የምትፈልጉት። አሁንም አንቺ የሆነ ቦታ ለማግኘት ነው እቺን ነገር የምትሉት፣ እቺን ነገር የምትንደፋደፊ። ልንገራችሁ እናንተ ዝምባ። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እኔ ከጴንጤነት ስወጣ ሙሉ ለእርግማን ነው የተሰበሰቡት፣ ሊረግሙኝ ነው የተሰበሰቡት። አብሮ የጸለየልህ በሙሉ አብረን ተሰብስበን በቤተ ክርስቲያን እንረግማለን የተባልኩት። አደባባይ የእነሱ ፓስተሮች አይደለ እንዴ? አደባባይ ወጥተው እንረግማለን ብለው ፓስተሮቻቸው ሲናገሩ ነበር አደባባይ። አስቴር በዳኔ ትልቁ ጥላቸው አንደኛ ኦርቶዶክስ ነኝ ባልሽበት ሰዓት አንቺ መጽሐፍ ቅዱስን ገልጸሽ አታውቂም። ቂጥሽን ገልጸሽ እንጂ መጽሐፍ ቅዱስ ገልጠሽ አታውቂም። እውነቱን ነው የምነግርሽ። ቂጥሽን ስትገልቢ ነበር እንጂ ኦርቶዶክስ በምትለው ትምህርቷ ስታነቢ ስትከታተይ ትምህርቷን ስትማሪላት አልነበርሽም። አስቴር በዳኔ የነበርሽው ምንድነው? ቂጥሽን ስትገልቢ። ግልጽ ቋንቋ ነው የምነግርሽ። ስትገልቢ ነበር እንጂ ስለ እምነትሽ ተቆርቁረሽ ስለ ሀገርሽ ተቆርቁረሽ ስታደርጊው የነበረው ነገር የለም። አሁን አወቅሽ ሲሏት የባሏን መጽሐፍ አጠበሽ ነው እንዴ? ነው የሚገርመኝ። የወመኔ መሰብሰቢያ ነው እንዴ ጴንጤነት? አሁን አንደርስታንድ። ከጴንጤ ወደ ኦርቶዶክስ የሚመጣው ምን አይነቱ ነው? ጨዋው ነው። ከጴንጤ ወደ ኦርቶዶክስነት መጽሐፍ ቅዱስ ያነበበ ማስተዋል የሚችል መረዳት የሚችል ሰው ወደ ኦርቶዶክስ ይመጣል። ከኦርቶዶክስ የሚሄደው ከአረቄ ቤት ነው የሚሄደው። ይህን እንኳን ማስተዋል ያቅታቸዋል እንዴ ፕሮቴስታንት ወንድምናቶች? መከላከያ ሰራዊት ከፋኖ ጋር ጦርነት እያካሄደ ነው። እየሰማን ነው አይደል? እና ወሬት ልንሄድ ነው? እንደገና ሌላ ጦርነት ሊፈጠር? የኢትዮጵያ ሕዝብ ምንም ችግር የለበትም። ብዙ ጊዜ አይቼዋለሁ። የኢትዮጵያን ሕዝብ ከመንግስት ጋር ነው የሚቆመው። እስቲ ንገሩኝ፣ እስቲ እናንተ ንገሩኝ። ከፕሮቴስታንት ወደ ኦርቶዶክስ ሲመጡ የሚያነቡ ፓስተር የነበሩ ሀሳብ ያላቸው አይዲያ ያላቸው በጣም አድርገው ሲያስተምሩ ስንት ነገር ሲሉ የነበሩ ናቸው። ከኦርቶዶክስ ወደ ጴንጤ የምትባለው ግን ከአረቄ ቤት ነው ሄደው፣ ወይ ከጠጅ ቤት ነው፣ ወይ ዘፋኝ ነበረ፣ ወይ የሆነ ዱቄት ነበረ። ስለዚህ ይህንን እንኳን ማስተዋል አልቻሉም። ይሄ አሁን አስቴር በዳኔ የምትባል ወመን የነበረች ሴት ነው። ከራሷ ታሪክ ነው የምናገረው፣ እኔ አይደለም ማውራው። ወንድ የማይበቃት ሴት ነበረች። ራሷ ካለችው ስለ ታሪኳ ስታወራ በተናገረችው ነገር ነው የምነግርህ። ከዛ ሆነሽ ሄደሽ ኦርቶዶክስን መወንጀል አይከብድም እንዴ? ምን አረገች ኦርቶዶክስ? የነነዌ ሰዎችን አሁን ለምሳሌ ትምህርት አድርገን ከዚህ በኋላ ማስተማር እንችላለን ወይ? ኢትዮጵያ ውስጥ ስንት እንደዛ ልንሆንባቸው የምንችላቸው ቀኖች አለፉ። ለምንድን ነው አብረን ማንወድቀው በንስሐ? እና ይሄንን ለምእመናኖቻችሁ ከማሳወቃችሁ በፊት አንድ ብሔራዊ የሆነ በቃ አደባባይ ወጥተን ሁላችንም በቃ እንጩህ ወደ እግዚአብሔር። እኔ ይሄ ነው መፍትሄው የሚታየኝ ነው የምለው። እኔም አየሁ። አሁን ቀምቃሚ ስላልነበሩ ሰካራም ስላሉ
ጫታም ስላልሆንኩ ምናምን መጥቻ አየኋችሁ። መጥቼ ሳይ ያለው ጉድ እቃ መጫወት ማለት ነው። እግዚአብሔር ምስክር እቃ ነው የሚመስለው። አሁን ፕሮቴስታንትነት እቃ መጫወቻ ነው ለኔ። አይቼዋለሁ አላየውም አትሉኝም። ገብቼም ስጠይቃችሁ ነበር። አይን ፍጥጥ ጥርስ ግጥጥ ነው የእናንተ ነገር። መልስ እንኳን የላችሁ። አንድ ብሔራዊ የንስሐ ቀን ሁላችንም በድለናል፣ ሁላችንም አጥፍተናል። የሁሉ ሃይማኖተኛ ባለባት ሀገር ላይ ይሄ ነገር ትክክል ነው ወይ? ሶላ ስክሪፕቸር ብላችሁ ስትባሉ ነው የምትውሉት። ምኑንም አታውቁትም። ደስ ያላችሁ ነው የምታወሩት። ደስ ያለን የሆነ ነገር ይዘባርቃል፣ ያኛ ይዘባርቃል። የእብድ መሰባሰቢያ ይሆናችሁት። ጤነኛ ሰው ነው የጠፋው። አብዛኞቻችሁ ቀውሶች ናቸው እንጂ በኪነ ጥበብ በቅኔ ምናምን አስለቃሽ ስትመጣ ታውቃለህ አይደለ? አስለቃሽ ስትመጣ የሚሆነው ነገር ምንድነው? ሀዘንተኛው ጠቅላላ እያለቀሰ ነው በራሱ። እሷ ግን በደንብ አድርጋ እንዲያለቅሱ ታደርጋቸዋለች። ከዛ ትሄዳለች። በቃ ያስለቃሽነት ሙያ አይደለም መወጣት ያለብን። የሆነ ብርሃን በቃ የሆነ ሶሉሽን ሜከር መሆን። ወደ ፕሮቴስታንትነት ከእስልምና የሄደው እንደነገርኩ 2% አይሞላም። ሙሉ የኦርቶዶክሳዊ ሰካራምና እብድ የሄደበት ነው። ጤነኛ የሄደበት የለም። ስጠጣ ነበር፣ ስሸጉር ነበር፣ ስሸረሙጥ ነበር፣ እንዲሳረግ ነበር የሚል ነው በብዛት። ግባና ያቸው ምን ቴስቲሞኒ ሲያደርጉ ገብታያቸው። ምን ነበርክ ከዚህ በፊት ኦርቶዶክስ በነበርኩ ዘፋኝ ነበርኩ እና ጌታ አስመለጠኝ። ሰካራም ነበርኩ እና ጌታ አስመለጠኝ። አድቃቂ ነበርኩ፣ ጫት ስቅም ነበር የምሆነው፣ ጌታ አስመለጠኝ። ዝምባ ዶክተርም ይልሃል። ዶክተር አትቃም፣ አታጭስ፣ በአግባቡ ኦኬዥናሊ አንዳንዴ ቅመስ ይልሃል። ዶክተር ነው ማወራ። ምንም ይሄ ሃይማኖት አስፈልገው። ግን ችግሩ ምንድን ነው? የፈረደባት ኦርቶዶክስ አለች፣ የፈረደባት የአማራ ህዝብ አለ። በሆነው ባልሆነው ስሙ ይጠራል። ሀገር ለመገንጠል፣ ሀገር ለማውደም፣ ሀገርን ለማጥፋት የተሳተፈበት መቼም ኦርቶዶክስን አታመጣም። እንዲሁም ደግሞ የአማራ ህዝብን አታመጣም። መንግስት በቃ ለሀገር አስቸጋሪ ነው ያለው የሆነ ኃይል ካለ ሆ ብሎ ይከተላል፣ ይሞታል ሄዶ። ብሔር እየቀያየርን 80 ጦርነት ገና ወደፊት ልናካሄድ ነው ዛሬ ዝም ካለን። ስለዚህ እኔ ዛሬ መናገር የምፈልገው ነገር ምን እንደሆነ ልንገርህ። እኔ የነሱ ፖለቲካ ውስጥ ገብቼ ከሌለው ትክክል ከሌለው ስህተት ልል አልችልም። ሲጀመር በብሔር ላይ የተዋቀረ የፖለቲካ እሳቤ ትክክል ሊሆን አይችልም፣ ለኢትዮጵያ ሊጠቅም አይችልም። በቃ ብሔር ለይተህ ግን ጥቃት የምታካሄድ ከሆነና የሆነ ታሪክ የምትፈጥር ከሆነ ይሄም ደግሞ ታሪክ ሲዘግበው ማፈሪያ ታሪክ ነው የሚሆነው። የፈለገ ጥሩ ነገር ብትሰራ ያፈርሰዋል። ስለዚህ አሁን የሰላም የእርቅ ኮሚሽን ተቋቁሟል አይደል? እነ ፕሮፌሰር መስፍን በጣም የተባረኩ ሰዎች ናቸው፣ ጥሩ ሰዎች ናቸው፣ ምሁራን ናቸው። አሁን ስራ ይጀምሩ። የመንግስትን መመሪያ እንዳይጠብቁ። ሀገራችን ወደ ጥፋት እየሄደች ያለችበት መርከቧ እየተነደለች ውሃው ወደ መርከቡ እየገባ መርከቧ ከሰመጠች በኋላ ማንም አይተርፍም። ኦርቶዶክስ ማለት ለንገሪ ስለማይገባሽ ደንቆሮ ስለሆናችሁ እንጂ ኢትዮጵያ ብቻ ነው እንደ ኦርቶዶክስ ያለው? ልጠይቃችሁ እስቲ። ኢትዮጵያ ብቻ ነው ኦርቶዶክስ ያለው? አማራ ብቻ ነው ኦርቶዶክስ? ስለዚህ ራሽያ አማራ ናት፣ ግብጽ አማራ ናት አይደል? ህንድም አማራ ናት፣ ግሪክም አማራ ናት፣ እስራኤልም አማራ ናት። ራይት? አርሜኒያ አማራ ናት አይደለ? ቆዳ እውቀት ሳይኖር ሲቀር ብዙ ጊዜ ያላቸው ችግር ይሄ ነው። አስፍተው ማየት ሲቀራቸው ባዶ ሲገቡ በጥላቻ ሲመረዙ ምኑ ላይ የሆነ ብሔር ላይ ተለጥፈዋል። ከዛ ጥላቻ ተጨምረበታል። የአማራና የኦርቶዶክስ ልጅን ተጨምቅና አማራና ኦርቶዶክስ ከኢትዮጵያ መጥፋት አለበት ብለህ ተሰብካለህ። በዚህ ደግሞ አማራና ኦርቶዶክስን በደንብ የሚጠሉ አሉ ኢትዮጵያ ላይ በደንብ። አንደኛው ወሃቢ የሚባል ዝምባ መስላም አለ። የወሃቢ እስላም በአናት ተተከል አካካ
እና እዚህ የብልጽግናው ጴንጤ አለ። የብልጽግናው ኖርማሉ ጴንጤ አይደለም። የብልጽግናው ጴንጤ በጣም አድርጎ አማራን ይጠላል። የብልጽግናው ጴንጤና ወሃቢ እስላም አማራን ለማጥፋት እና ኦርቶዶክስን ለማጥፋት በጣም አድርጎ ይሰራል። እነዚህ ለይተህ ካወቅህ የአማራ ልጅ በደንብ አድርገህ ወገብ አገዳውን ትለዋል።